ብለኛል። አመሰግናለሁ። ፎሎወሮችህን አታመሰግናቸው? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው። ሜሪ ቦንዳ ለበረከት ሊስትሮው ቦንዳ ቤቱን ልታስረክበው ከሄደ በኋላ ምን ተፈጠረ? በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። በረከት ሊስትሮው ተከድቻለሁ፣ ተስፋ ቆርጫለሁ ያለበት ምክንያት ምንድነው? ሻማሻም ያንቱ ቤተሰቦች እንዴት ናችሁልን? ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቪዲዮውን እስከ መጨረሻ ተከታተላችሁ ደግሞ ኮሜንት እንድታስቀምጡልን እንጠይቃችኋለን። ወደ መጀመሪያው ቪዲዮ እንሄዳለን። መልካም ጊዜ ይሁንላችሁ። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ፣ እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችህን አታመሰግናቸው? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ላይ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፈቃደኛ ነበረች። እንደውም ትላንትና ያገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ ትችላለህ ወይ አለኝ። አዎ ትችላለህ አልኩትኝ። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው የመሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ እገባለሁ። ላይቭ ነው አለኝ። አንዱ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛም ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሀሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይ ስላሸነፈ ቢወስደውም ችግር የለብንም። ግን እሱ አያወጣም ማለት እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ማለት ሁላችሁም ቤት ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱም ሊረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም ተፈጠረው ክስተት ማለት ነው። ሊስትሮ ወይም ደግሞ በረከት አሸናፊ ሆነ ተባለ። በባለቤቷ ተመረጠ። ዴን በግል ራሱ ሱቁን ተረከብ ሲባል በግል ከባለቤቷ ጋር ሳይነጋገር ራሱ የተለያዩ እንግዲህ ገማቾችንም መልእክት የሚያስተላልፉ ሰዎችንም ሱቅ ድረስ ይዞ በመሄድ ምንድነው የሰራው ማለት ነው። ላይቭ ገብተው የአንፎሎ ቻሌንጅ የሜሪ ቦንዳን የቲክቶክ አካውንት አንፎሎ ቻሌንጅ አስጀምሯል ማለት ነው። እዛው እያለች እስከዚህ ድረስ መኬድ የለበትም። በነገራችን ላይ ባይስማማ እንኳ ኦልሬዲ ብዙ ወጪ አውጥቶ ሊሆን ይችላል በረከት። እንደገና ደግሞ ብዙ ለፍቶ ሊሆን ይችላል ምናምን ነገር። ለምሳሌ እየተባለ ያለው የ3 ወር ኪራይ እና ሲገመት የ300 ሺህ ብር እቃ ያለው እና ሌሎችንም ቦነሶች እንግዲህ ያካተተ ካልኩሌሽን ሰርተው ነው እነ ሜሪ ቦንዳ አይ ቲንክ ሊያስረክቡ የጠሩት የመሰለኝ። ዴን እሱ ግን 1 ሚሊዮን ብር ስጡኝና ሱቁ ይቅርብኝ ይሸጣለሁ ምናምን ነገር አይነት እንትን ነበረ ሲል የነበረው። ኤኒዌይስ በሁለት ሰዎች መካከል እንግዲህ የተለያዩ ትችቶች እየቀረቡ ይገኛሉ። ሜሪ ቦንዳን በዚህ መልኩ እንግዲህ ምላሿን ሰጥታለች ማለት ነው። በረከት ደግሞ የኢትዮጵያ ሕዝብ ይፍረደኝ እያለ የራሱን ቻሌንጅ በሌላ በኩል ጀምሯል። እስኪ ለማንኛውም ቀጣይ ቪዲዮ ተመልክተን እንመለሳለን። ይህንን ምስኪን ድሃ ለምንድን ነው የምታስለቅሱት? የምናገረው ነገር አለኝ፣ አዳምጣችሁ ዙሩ፣ እመለስበታለሁ። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ፣ ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳየ ብሎኝ ትናንትና ባለሙያ ወስጄ አሳይቼው ነበር። ቤተሰቦቼ
ለድሃዎች ለምን እንደማያልፈን ታውቃላችሁ? ለሀብታም ነው የምናሽቃብጠው፣ ላለው ነው የምናሽቃብጠው፣ ለዘነጠ ነው የምናሽቃብጠው፣ ብር ላለው ነው የምናሽቃብጠው። ለድሃ ድሃ ይልሽ ምንድን ነው ጥፋቱ? እስቲ ጥፋቱን ንገሩ። አንዳንድ ሰዎች አላችሁ ምን ችግር አለው 300 ሺህ ብር ምንም ሳይለፋ ስላገኘ እንደውም አትስጭው፣ ይሄ ድሃ ደግሞ ወደ ሰማይ ሸና ደግሞ አርፈ ተቀመጥ ምናምን ብላችሁ ልጅቷን ስትደግፉ አይቻለሁ። ልጁ ምንም ጥፋት የለበትም። እውነቱን ዛሬ የምንናገረው ይሄ ልጅ የተቀበለው በረከት አልቀበልም ማለቱ ኦልሬዲ ያንን ኮስት 1.5 ሚሊዮን የማያወጣ ነው ብሎ ራሱ ከገመተ አለመቀበል ይችላል። በቃሏ መሰረት ሜሪ ቦንዳም ማስረከብ አለባት። እዚህ ጋር ግን ደግሞ ሳይድ ይዘን ሜሪን ወይም ደግሞ ሊስትሮውን አይደለም መደገፍ ያለብን። ኦልሬዲ የተለያዩ ፓኬጆች ይኖሩታል ነው የተባለው። አሁን ልጁ ይህንን ሂሳብ ራሱ ሊያሰራ የሚችለው ሌላ ባለሙያ ይዞ ሂዶ እዚህ ግብግብ ውስጥ ምን አስገባው እንዴ? አሁን ለምሳሌ እኮ 300 ሺህ ብር ያወጣል ተብሏል አይደል? የ3 ወር የቤት ኪራይ ያለ ሌሎች ቦነሶች አሉ እየተባለ ነው። እዚህ አንዳንዴ እኮ የሆነ ብልጥ ልጅ ምን ይባላል? ብልጥ ልጅ የያዘውን ይዞ ያለቅሳል ነው የሚባለው እኮ። የያዘውን ይዞ በፍርድ ቤትም ሄደ የኢትዮጵያ ሕዝብ ፍረዱኝ የሚበል ምናምን ነገር ያንን ከተረከበ በኋላ ያለውን ማቴሪያል መሄድ ይችል ነበር። አሁን እኮ ምናልባት የህጋዊ የሆነ አግሪመንት ላይኖረው ይችላል፣ ምስክር ላይኖረው ይችላል። በምንድን ነው ሜሪ ቦንዳን ረቷት ራሱ አሁን ዘወርበል ካለችው 1.5 ሚሊዮን ቀርቶ አይደለም 300 ሺህ ብር ሊቀበል የሚችለው ከምንድን ነው? አሁን እንደዚህ ሶሻል ሚዲያው ላይ መንጫጫት ምናምን ብቻ አይደለም። አሁን ልጁንም መደገፍ ሜሪ ቦንዳንም መደገፍ ምናምን ሳይሆን እንደ ህሊና ግን በትክክል ይሄ ነው ብሎ እሱ በሚስጥር ያንን ቪዲዮ ላይቭ ገብቶ በሱቅ ሄዶ ከመስራት ይልቅ መጀመሪያ ከእሷ ጋር ዲል አድርጎ መጨረስ ነበረበት የሚል እይታ አለን እኛ። እስኪ ለማንኛውም ሌሎች ሰዎች ምናሉ የሚለውን አይተን እንመለሳለን። ለመጨረሻም ብሩን ስጠኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ቢልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። እሱም ደግሞ እንግዲህ ከጎዳና ጀምሮ እስካሁን ድረስ እያገዘኝ ያለ እሱ ነው። ቻሌንጁንም አይቷል የሚላችሁን እንሰማል። እንግዲህ ቤተሰቦቼ እሱ የሚናገረው ሌላ፣ እሷ የምትናገረው ሌላ። እኔ በህይወቴ ብዙ አይነት ሰዎች አይቻለሁ። እንደዚች ልጅ ያለች ደግሞ አስመሳይ እኔ አላየሁም። እንደዚህ እንደምታያት ጨዋ ልጅ አይደለችም። እውነት ለመናገር አሁን እዚህ ጋር በቪዲዮ ተረጋግታ ሰክና የምታወራ አይነት ልጅ አልነበረችም። ላይቡን አይታችሁታል። ምንም አይነት ጥያቄ አልጠየቃትም፣ ወይም ደግሞ በሆት ሆኖ ተበሳጭቶም አልጠየቃትም። የጠየቃትን ጥያቄ ሲጠይቃት ላይብ ላይ እንዳያችሁት ይህን ዕቃ ባለሙያ ያሳይቼው በጣም የካረደ ነው የሞተ ነው ዋጋ ያወጣልህም ብለውኛል። ምንድን ነው ማድረገው? እንዴት ነው የምታስረክቡኝ ያላት። በቃ ይህን ሆኖ ነው የጠየቃት። እኛም ነበርም በቦታው። ስለዚህ የተጠየቀውን ጥያቄ ላለመመለስ የሚደረገው ሩጫ በጣም የሚያሳዝን ነው። እውነት ለመናገር የህግ ባለሙያዎች ካላችሁ እዚህ ጎዳና ላይ ነው የመጣው ሊስትሮ ነው የድሃ ልጅ ነው ምንም አያመጣም ብለው ስለሆነ እንደዚህ እየተጫወቱበት ያሉ አናግሩት፣ በእናታችሁ እርዱት። ህጋዊ የሆነ ጥያቄ መጠየቅ እንፈልጋለን። የሞራል ካሳ ያስፈልገዋል። 1.5 ሚሊዮን አገኛለሁ ብሎ ሲያስብ የነበረን ሰው አስቡት። ከ1.5 ሚሊዮን ደግሞ ነጻ ስጦታ አይደለም። ብዙዎቻችሁ ኮሜንት ላይ ምናምን አይቻለሁ። ነጻ ስጦታ አይደለም። ራሱ ላይ ቆሻሻ ውሃ እየደፋ መከራውን እያየ ቤተሰቡ ጋር እናቱ ጋር ሂዶ ቪዲዮ እየሰራ ነው ይህን ቻሌንጅ ያሳካው። ብዙ ቻሌንጅ የሚሰጡ ሰዎች አናውቃለን። ቻሌንጁን በነገራችን ላይ ሶሻል ሚዲያ ላይ በተለይ ቲክቶክ መንደር ፎሎወር ይህን ያክል ካመጣችሁ ይህን ያክል እንሰጣችኋለን የሚል ገንዘብ በጣም በርካታ ሰዎች እየሰሩ ይገኛሉ። ነገር ግን ህጋዊ የህግ መሰረት አለው ወይ? አሁን እንደዚህ ክህደት ቢመጣ በሊስትሮ እና በሜሪ ቦንዳ መካከል ለምሳሌ መካካድ መጥቷል። ሊስትሮም አልቀበልም ብሏል። ስለዚህ እኛ አልቀበልም ካለ እንዲሁም ያልተስማማንባቸውን ነገሮች በቻሌንጁ ስላካተተብን እኛ ውድቅ አድርገነዋል እያለች ነው ሜሪ ቦንዳ ባለቤቷ ማለት ነው። አሁን ሊስትሮ ደግሞ አስገምቼ ይህን ያክል ዋጋ ያወጣም ተብያለሁ እያለ ነው። ዩሲ እነዚህ ግማቾችስ መጀመሪያ አግሪመንቱ ላይ የነበሩበት። አሁን እኮ የህግ ባለሙያ ቢመጣም የህግ ባለሙያ ሰነድ ከሌለ በውልና ማስረጃ ሰነድ ከሌለ እኮ የፈለገው የህግ ባለሙያ አምጥቶ ይህን አግዛለሁ ቢል በምንም መረጃ ማስረጃ ሊረታ አይችልም። ምክንያቱም ይሄ የግል ስምምነት ነው። በግል ስምምነቱ መካካድ ከመጣ ደግሞ ወደ ፍርድ ቤት ሲኬድ ወይም ወደ ህግ ጠበቃ ምናምን ነገር ሲኬድ መረጃ ማስረጃ አስፈላጊ ስለሆነ ማለት ነው። የኢትዮጵያ ህዝብ የሚፈርድበት ይሆናል ጉዳዩን። ሜሪ ቦንዳም እንግዲህ ከተረታች 1.5 ሚሊዮን በስምምነቷ መሰረት ልታስረክብ ግዴታዋ ነው። በረከት መረጃ ማስረጃ ካለው ኦር ደግሞ
የሰጠነውን ነገር ወይም ደግሞ እኛ የሰጠነው ነገር ያንን ዋጋ ያወጣል አልቀበልም ብሎ ላይቭ ገብቶ ያልሆነ ፕሮፓጋንዳ አሰርቶብናል፣ እኛም ኪሳራ ደርሶብናል የሚል ደግሞ ከሜሪ ቦንዳም ከመጣ እንግዲህ በረከት ባለበት በባዶ ይቀራል ማለት ነው። አሁን ይሄ ለሀብታም ማሽቃበጥ ለድሃ ማሽቃበጥ ምናምን አይደለም። በረከት ድሃ ሊስትሮ ምናምን ስለሆነ አይደለም። የህሊና ፍርድ መፍረድ ያለብን የልጅቱ ሳይድ ራሱ ምንድን ነው፣ ኮንሰርኗ ምንድን ነው የሚለውን ነገር ሁሉም ሰው እኔ በራሴ ቢመጣ ብሎ በራሴ ቢደርስብን ብለን ፈራጅ መሆን አለብን እንጂ ዝም ብለን መደብደብ የለብንም። ይሄ ለሀብታም ማሽቃበጥ ነው ለድሃ ምናምን ነገር ብሎ ነገር የለም። ኦፍኮርስ ሀብታም የሚኖረው ድሃ ሲኖር ነው፣ ድሃ የሚኖረው ሀብታም ሲኖር ነው። ይሄ ምንም ተመጋጋቢ ናቸው። ሀብታም ብቻውን አይኖርም፣ በድሃ ደግሞ ብቻውን አይኖርም ማለት ነው። ስለዚህ ሁለቱም በማይጎዱበት መልኩ ሜሪ ቦንዳም ሀብታም ስለሆነች ያላትን ነገር አግበስብሳ ትስጠው ብለን አይደለም። እዛ ጋር የተሰጠው ኮስት ትክክል ነው ወይ የሚለውንም ግምት ውስጥ አስገብተን መፍረድ መቻል አለብን እንላለን እኛ። የሜሪ ቦንዳን ቻሌንጅ አሸነፈው ሊስትሮ የምሰራው ልጅ ምን አይነት ሼምለስ ነክ ብስማሙል። እኔ ለአንተ እንዴት እንዳፈርኩኝ እንዲህ ሲጀመር ማለት ነው። በነፃ ያገኘከውን ነገር እንዴት ነው እንደዚህ ያወጣል አያወጣም ብለክ ማስገመት ውስጥ ራሱ እንዴት መጣለክ? ሲቀጥል ደግሞ 1.5 ሚሊዮን ብር በ100,000 ፎሎወር እንዴት ትጠብቃለክ? በጣም በቃ በጣም ስግብግብ ሰው ለምን ሆንክ? እና እኔ አንተን በነፃ ያገኘከው ሲቀጥል ደግሞ እንደዚህ አይነት ቦታ ላይ በእንደዚህ የተሟላ እቃ በዚህ ደረጃ በነገራችን ላይ አሁን እዚህ ጋር ስግብግብ ሆንክ ወይም ደግሞ በነፃ ያገኘኸውን አልቀበልም ማልክ ምናምን ብለን ዝም ብለን ማብካትም የለብንም። ኦልሬዲ አግሪመንት ከሆነ አግሪመንት ነው። በረከት ከሜሪ ቦንዳ ጋር የተስማማው በ100,000 ፎሎወር 1.5 ሚሊዮን ብር ከሆነ የግዴታ ሜሪ ቦንዳ ማስረከብ አለባት። አሁን እዚህ ጋር በነፃ ስላገኘው አይደለም፣ ለፍቷል እኮ። አሁን እኮ የፈለገውን ያክል ገንዘብ አግሪመንት ሊፈራረም ይችላል። ወይም ደግሞ አግሪመንት ከሆነ ባለሀብት ጋር አንድ ቲክቶከር ወይም የሶሻል ሚዲያ ሰው ሊስማማ ይችላል። ከዛ በኋላ ግን እንደው ድርሻ ይሄ ነው ብሎ ስምምነቱን ክዶ ባለሀብቱ ይሄን ያክል ይበቃል ብሎ የሚሰጠውን መቀበል ግዴታው ላይሆን ይችላል። ምክንያቱም ተስማምቷል፣ ተፈራርሞ ያ ነገር ትክክል አይደለም ብሎ መከራከርና ወደ ህሊና ፍርድ መምጣት ግዴታ ነው እንጂ እንደዚህ አይነት ደግሞ ለሆነ አካል ጥግ ይዘን የምናወራ ሰዎች ደግሞ ፕሊዝ ጥንቃቄ ልናደርግ ይገባል ማለት ነው። በረከትንም መደብደብ የለብንም፣ ሜሪ ቦንዳንም መደብደብ የለብንም። ግን ሀቁ የቱ ጋ ነው? ሜሪ ቦንዳም የራሷን እያለች ነው፣ በረከትም የራሱን እያለ ነው። ግን ሀቁ የቱ ጋ ነው የሚለውን ነገር ፍርድ መፍረድ አለብን፣ መቀበል መቻል አለብን እንጂ የሆነ ህብረት የለህም ምናምን ነገር 300,000 ብር ከዛ በላይ አውጥቶ እንደሆነ እኛ ምንም የምናውቀው ታሪክ ያለ። በአሁኑ ሰዓት እኮ ቪዲዮ ስንሰራ በቀላል አይደለም እኮ። የተለያዩ ቻሌንጆችን ስንቀበል እኮ ስንት ወጪ ማውጥቶ ሊሆን ይችላል። ፕላስ ያንን ነገር ኤክስፔክት አድርጎ እየሰራም ስለሆነ በሞራል ብዙ ዋጋ ከፍሎበት ሊሆን ይችላል። እና ባይከፍልም ራሱ ስምምነት ከሆነ ስምምነት ነው፣ ማግኘት አለበት። ግን በምን መልኩ ነው የሚለው ነገር ትክክለኛውን ነገር ከሁለቱም ጎን ይዘን ብንፈርድ መልካም ነው እንላለን እኛ። እናንተ እንዴት አገኛችሁት? የአንቲ ቤተሰቦች ኮሜንት ላይ ያሳውቁን።